ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ በዚህ ሰሞን አዲስ የቴሌግራም አካውንት ለመክፈት ወይም የነበራችሁን በሌላ ስልክ ላይ ለመቀየር ስትሞክሩ የመረጋገጫ ኮድ ወይም ቬሪፊኬሽን ኮድ እንዲደርሳችሁ የክፍያ ፓኬጅ ግዙ የሚል SMS ፊ የሚል አስገራሚ ማሳሰቢያ አጋጥሟቸዋል። ቴሌግራማችን ነው ክፍያ የጀመረው በነፃ መጠቀም አቆመ እንዴ ብላችሁ ማበሳጨታችሁ አይቀርም። በተለይ እዚህ ኢትዮጵያ ውስጥ ብዙዎቻችን እያሳቀቀ ያለው ችግር ይሆናል። ዛሬ በዚህ ቪዲዮ ውስጥ ይህ ችግር ለምን እንደመጣና አንድም ሳንቲም ሳንከፍል እንዴት በቀላሉ መክፈት እንደምንችል ቴሌግራም ፕሪሚየም ሳያስፈልጋችሁ 100% በነፃ አካውንታችሁን የምትከፍቱባቸው አራት ቀላልና ፍጹም መፍትሄዎችን በስቴፕ በስቴፕ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩኝ። ከመጀመራችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን ቪዲዮውን ደግሞ ላይክ ማድረጉን እንዳትረሱ። ወደ መፍትሄዎቹ ከመግባታችን በፊት ቴሌግራም ይህን ለምንድነው ያመጣው የሚለውን ጥያቄ ማወቃችን ይጠቅመናል። መፍትሄው ውስጥ ከመግባታችን በፊት ለምንድነው ቴሌግራም ይህንን ያደረገው የሚለውን ማወቅ ይጠቅመናል። ቴሌግራም በየቀኑ በሚሊዮን የሚቆጠሩ ሰዎች የኤስኤምኤስ ማረጋገጫ ኮድ ይልካል። ይህ ደግሞ ለቴሌግራም ኩባንያ ከፍተኛ የገንዘብ ወጪ ያመጣበታል። በተለይ ወደ አፍሪካ ሀገራት የሚላኩ ዓለም አቀፍ የኤስኤምኤስ መልእክቶች ውድ ናቸው። ይህ ወጪ ለመቀነስ ቴሌግራም አዲስ ሲስተም ዘርግቷል። ይህም ሰዎቹ በብዛት ኮድ ሲጠይቁ ሲስተሙ ዚጋ ሳያይበት የኤስኤምኤስ ክፍያ ክፈሉ ወይም ፕሪሚየም ተመዝገቡ ማለት ይጀምራል። ነገር ግን ይህንን ሲስተም በቀላሉ ማለፍ የምንችልባቸው መንገዶች አሉ። አሁን ወደ መፍትሄዎቹ እንሂድ። የመጀመሪያው መፍትሄ የቴሌግራም ኦፊሻል ዌብሳይት ውስጥ ገብታችሁ አፕሊኬሽን ዳውንሎድ ማድረግ። የመጀመሪያውና ቀላሉ መፍትሄ አፕሊኬሽኑን የምናወርድበት መንገድ መቀየር ነው። አብዛኞቹ ቴሌግራም የምናወርደው ከጉግል ፕሌይ ስቶር ወይም ከአፕል አፕ ስቶር ነው። እዚህ ላይ ነው ችግሩ የሚፈጠረው። ምን ማድረግ አለባችሁ? መጀመሪያ ማድረግ ያለብን ስልካችን ውስጥ መጀመሪያ የምንጠቀመውን አፕሊኬሽኑን አንስተን ማድረግ አለብን። በመቀጠል ወደ ጉግል ክሮም ውስጥ ከገባችሁ በኋላ telegram.org/android አይፎን ከሆነ አይፎን ትላላችሁ። ከዛ በመቀጠል ሰርች ታደርጋላችሁ። ሰርች ካደረጋን በኋላ ወደ ኦፊሻል ፔጅ ውስጥ ያስገባናል። ከዛ ዳውንሎድ ቴሌግራም ልምናለ እሷን እንጫናለን። ከላይ በኩል እንደምታዩት ዳውንሎድ እያደረገ ነው። እንደዚህ ኦፊሻል የሆነውን ፔጅ ውስጥ ገብታችሁ ዳውንሎድ ታደርጋላችሁ። ዳውንሎድ የሆነውን ኢንስቶል በማድረግ ሞክሩት። ይህ ከዌብሳይታቸው የሚወርደው የአፕሊኬሽን ከፕሌይ ስቶር በተሻለ የኤስኤምኤስ ኮዶችን በቀላሉ እንዲቀበል ተደርጎ የተሰራ በመሆኑ ብዙ ጊዜ ክፍያ ሳይጠይቁ ኮድ ሰጥቶ ያስገባቸዋል። ሁለተኛው መፍትሄ ቪፒኤን መጠቀም። የመጀመሪያው መንገድ ካልሰራ ሁለተኛው አስደናቂ መንገድ ቪፒኤን መጠቀም ነው። ቴሌግራም ክፍያ ጥያቄ የሚያመጣው የኛ ሀገር አይፒ አድሬስ አይቶ ውጪ ውድ ስለሚሆንበት ነው። ስለዚህ ሀገራችን በመቀየር ቴሌግራምን ማታለል እንችላለን። ማንኛውም የሚሰራ ነፃ ቪፒኤን ስልካችሁ ላይ ክፈቱ። የቪፒኤን አካባቢ ሎኬሽን ወደ ዩናይትድ ስቴትስ ወይም ዩናይትድ ኪንግደም ቀይሩትና ኮኔክት አድርጉት። አሁን ቪፒኤን ማብራቱን ካረጋገጣችሁ በኋላ ወደ ቴሌግራም አፓችሁ ተመለሱ። አሁን ወደ ቴሌግራም አፓችሁ ውስጥ ትገባላችሁ። ከዛ ካንትሪ የሚለውን ኢትዮጵያ የሚለውን ታስገባላችሁ። ከዛ ካስገባችሁ በኋላ ስልክ ቁጥራችሁን ታስገባላችሁ። በዚህ ጊዜ ቴሌግራም ጥያቄው የመጣው ከሌላ ጋር ስለመሰለው ያለምንም ጥያቄ ኤስኤምኤሱን በቀጥታ ወደ ስልካችን ይልካል። ሶስተኛ መፍትሄ በሌላ ዲቫይስ መጠቀም። ሌላ ስልክ ሊሆን ይችላል፣ ፒሲ ኮምፒውተር ሊሆን ይችላል። በስልካችን እምቢ ካለ በሌላ ስልክ በመጠቀም መክፈት እንችላለን። ሶስተኛ መንገድ ደግሞ ስልካችሁ ላይ ብቻ እምቢ ላላችሁ ሰዎች ነው። አካውንቱን በሌላ ስልክ ወይም በኮምፒውተር ላይ መክፈት መሞከር። ወደ web.telegram.org በኮምፒውተራችሁ ወይም በሌላ ሰው ስልክ በመጠቀም እንችላለን። ከዛ በመቀጠል ስልክ ቁጥራችንን እናስገባለን። በዚህ ጊዜ ቴሌግራም ኮዱን በኤስኤምኤስ ከመላክ ይልቅ በጂሜል ወይም ቀድሞ በነበረው አካውንት ላይ ሊልክላችሁ ይችላል። አንድ በዌብሳይቱ ከገባችሁ በኋላ ስልካችሁ ላይ ያለውን አፕሊኬሽኑን ስትከፍቱ ኮዱ በቀጥታ ወደ ከፈታችሁ ቴሌግራም ዌብሳይት ውስጥ ይልካል። እሱን ኮድ ወስዳችሁ ስልካችሁ ላይ በማስገባት መጠቀም ትችላላችሁ። እነዚህ ሶስቱ መንገዶች 100% እየሰሩ ያሉት መፍትሄዎች ናቸው። አንድ ተጨማሪ ጠቃሚ ምክር ልስጣችሁ። ቴሌግራም አንድ ከከፈታችሁ በኋላ ወደፊት ይህ ችግር እንዳያጋጥማችሁ ስቴፕ ቬሪፊኬሽን አብሩና ኢሜይላችሁን አያይዙ። ይህ ካደረጋችሁ በሚቀጥለው ጊዜ ኮድ በኤስኤምኤስ ከመጠቀም ይልቅ በቀጥታ ወደ ኢሜይላችሁ ኮድ ተልኮላችሁ መግባት ትችላላችሁ። ዛሬ መረጃ ይህን ይመስል ነበር። ከነዚህ መንገዶች ውስጥ ለእናንተ የትኛው ሰራላችሁ? ወይስ ያስቸግራችሁ ነገር ካለ በኮሜንት ላይ አስቀምጡልኝ፣ እኔም እመልስላችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁና ለጓደኞቻችሁ ሼር በማድረግ እንዳትረሱ። በቀጣይ በሌላ ምርጥ ቴክኖሎጂ ቪዲዮ እስከምንገናኝ ቻው።